አትንተ አንተ ሻወር ሰድ ይበናል በቃ እሺ ችግር የለም አረፍና ታጥቶ ፏብዬ ነው ጠብቀህ እሺ አባቴ እሺ በቃ ፒጃማ ይዤ ልምጣ እንዴ ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር በኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ አንተ ትንሽ ሳይዝ ከኔ ተለቅ ይልለ ቶሎ ሊጠብ ይችላል ከቻልክ ይዘና ራስህ እሺ ፈጣሪ ስም እኔ ሰውነቴን በጣም ነው ውርር ያደረገኝ በጣም ነው እንደዚህ ሽክክ ያለኝ ማለት ነው ሙሉ ሰውነቴ የምሬ ነው ምላችሁ ልቤ ሁለት ቦታ ነው ስንጥቅ ያለው አዳማ ሄጄ ነበር ግን የአዳማ ልጆች ቀጠቀጡኝ ብሎ ነው ያስወራው እናንተ ግን የአዳማ ልጆች በጣም ጀግኖች ናችሁ በጣም ጀግኖች ማለት ነው ጋዜጠኛ ሶፎንያስ ዋሲሁን ግብረ ሰዶም ሆኖ ተገኘ እኔ በጣም ነው ያፈርኩት እስካሁን ድረስ ይሄው ሰውነቴ ሁላ እየተንቀጠቀጠ ነው እንዲ ሼክ እያደረኩ ነው በጣም ነው የገረመኝ በጣም ነው ያሳፈረኝ ጭምር ማለት ነው ይህ በጣም የተከበረና በጣም ዝነኛው የሆነ ጋዜጠኛ ግብረ ሰዶም ሆነ ወይ ደግሞ ጌ ሆነ አዳማ እንግዲህ ከወንድ ልጅ ጋር ለመተኛ ሲር ተይዞ ተቀጥቅጦ ነው የተባረረውና ዛሬ ስለሱ ብቻ ነው የምናወራው በጣም የገረመኝ ሙሉ መረጃና ማስረጃ በእጄ ይገኛሉ አንድ በአንድ ወደናንተ የማደርስ ነው የሚሆነው ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ ቤተሰቦች ደግሞ እንደተለመደው ቪዲዮ ላይክ ማድረግ እንዳትረሱ ወደ ቪዲዮ ኦኬ ሌትስ ጎ አውቃለሁ በጣም ደንግጣችኋል እኔም እንደናንተው በጣም ደንግጫለሁ ምክንያቱም ስሰማ በጣም ነው ሾክ ያርኩት ይሄ ነገር አልጠብቅም በሌላ ትልቅ የሆነ የኢቢሲ ጋዜጠኛ የነበረ ሰውዬ ዛሬ ግብረ ሰዶም ሆኖ ሲገኝ የሚገርም መረጃና ማስረጃ እንግዲህ ደርሶኛልና አሳጥሬ ነው ማሳያችሁ ምክንያቱም በጣም ብዙ ነውና ግን እኔ አሳጥሬ ዋናው አንኳሩ ብቻ ነው አንስቼ የማወራላችሁ ሁለት አይነት ቪዲዮ ነው የማቀርብላችሁ የመጀመሪያው በስልክ ከልጁ ጋር ያወሩት ነገር ከዛ ደግሞ አዳማ ላይ መጥቶ እሱ ላይ ያጋጠመው ነገር በቪዲዮ እንግዲህ አስቀብጬ አሳያችኋለሁ በቴሌግራምና በቲክቶክም በጣም ብዙ ቻቶችን አድርገዋልና አደርገዋልና ትንሽ እሱ ሊንገራችሁ መጀመሪያ ያው ሶፎንያስ ልጁ ፍሬዘር ይባላልና ሶፎንያስ ዋሲሁን ያናግሯል ሰላም ይለዋል በጣም ነው የምታምረው ምናምን ነገር ይለዋል የልብ ቅርጽ ምናምን ነገር ይልከለታል ልጁ በጣም ደነገጠና ያው ከዚህ ፊት ደግሞ ጋዜጠኛ ሶፎንያስ በጣም ሲታማበት የነበረው ነገር አለ እሱስ ምንድነው ይሄ ግብረ ሰዶም ምክንያቱም ከዚህ ፊት ፌስቡክ ላይ ከሆነ ሰውዬ ጋር እንደዚህ ተጣጽፎ ምናምን ነገር እግረኛ ሚዲያ ላይ ወጥቶበት ነበር ግን የዛን ጊዜ አላመነም ለህዝቡ አላመነም ነበርና እኔ እንኳን ጭምር እግረኛ ሚዲያ በጣም ሰድቦና ምክንያቱም ለምን በዚህ ልክ ታዋርደዋለህ ብዬ በጣም እንኳን ቪዲዮ ሰርቼበት ነበርና አሁን ምንድነው ያስገረመኝ ከልጁ ጋር እንግዲህ በቲክቶክ ነበር የሚሆነው ከዛ በኋላ የቴሌግራም ዩዘር ኔም ላክልኝ ምናምን ይሉና በቴሌግራም ማውራት ይጀምራሉ ልጁ ግን ወዲያው ይገባዋል በቃ ከሚያደርገው የኔ ፍቅር ይሏል የኔ ውድ ይሏል የሶፎንያስ እንግዲህ ከሚናገረው ንግግር ልጁ በጣም ተረዳና በቃ ይሄ ልጅ ፈልጎኛል ይሄ ሶፎንያስ እንግዲህ እኔን ፈልጎኛል እንደሱ ግብረ ሰዶም መስየው ነው ምናምን ብሎ እንግዲህ ልጁ እንደ ግብረ ሰዶሞች አክት አድርገው በጣም አወጣጣው በጣም ብዙ ፎቶዎችን ሲልክለት ነበር በጣም ብዙ ቴክስቶችን ያወሩት የሚያስጠላና የሚዘጋ በቃ ምን ያክል ርዝመት አለው እስኪ የቂጥን ፎቶ ላክልኝ እስኪ የብልትን ፎቶ ላክልኝ ብቻ በጣም የሚያስጠላና የሚዘገንን የሆኑ ቴክስቶችን እንግዲህ በጣም ሲያወሩ ነበርና ይሄው እዚህ ጋር አስቀምጥላችኋለሁ እሱ ብዙ ነው አልቀም ከ20 ደቂቃ በላይ ነው እሱ ግን እሱን እንግዲህ እኛ ወደ አንኳሩ ጉዳይ ነው የምገባላችሁ ምክንያቱም ይሄን ቻት ካደረጉ በኋላ ልጁ ወይ ደግሞ ሶፎንያስ ሞዳልኝ ወደ አዳማ ለመምጣት ያደረገውን እና አዳማ ከመጣ በኋላ ምን እንዳጋጠመው እሱን አሳያችኋለሁ ወደ ቪዲዮ እንግዲህ ቅድም ተነገርኳችሁ ከልጁ ጋር በጣም ብዙ ነገር አውርተዋል በቃ እንደዚህና በጣም ብዙ የሚያስጠሉና የሚደብሩ የሚከፉ ለጆሮ እንኳን መስማት የሚያስጠሉ ቴክስቶችን ነው እንግዲህ ሲጻፍ የነበረው ልጁም ደግሞ ወዲያው ገብቶት እንግዲህ ያው እንደ ግብረ ሰዶሞች አክት አድርጎ ነው ያወራው ብቻ በዚህ አጋጣሚ ልጁንም ሳላመሰግን ማለፍ አልፈልግም ምክንያቱም እንደዚህ አይነት ሰዎች ከጊዜ ወደ ጊዜ መጋለጥ አለባቸው ብዬ ነው ማስበውና ግን ደግሞ በቻት ይሁላ ነገር ካወሩ በኋላ ያውላ የራቁት ቪዲዮ ከተላላኩ በኋላ ያውላ የራቁት ፎቶ ከተላላኩ በኋላ ያውላ እንግዲህ ስንገናኝ እንደዚህ እናደርጋለን እቃው ምን ያክላል ወላ አንድ ሰው ብቻ አይደለም ሁለት ሰው ጨምርልኝ ሲለው በጣም ብዙ ነገር ነው ያወሩት አሁን እሱስ ዲቴል መግባት አልፈልግም ምክንያቱም ቅድም እንደነገርኳችሁ ያ ምናምን ደቂቃ ቪዲዮ ነው እሱ ራሱን ይቻለ ሌላ የሆነ ታሪክ ነውና ግን እንገናኝ ከተባባሉ በኋላ ምንድን ነው የተፈጠረው በስልክ ያወሩት ነገር አንድ ባንድ ወደናንተ አደርሰላችኋለሁ በደንብ ተከታተሉኝ ልጁ ፍሬዘር ነው የሚባለው ያ ደግሞ እንግዲህ ሁላችን እንደምናውቀው ጋዜጠኛው ማን ነው ሶፎንያስ ይባላል ማለት ነው ድምጹን እንግዲህ የማያውቀው ሰው አለ ብዬ አልጠብቅም ሁላችንም እናውቀዋለን የሱ ድምጽ ሄሎ ካዱ ካዳማ ደህና ነኝ ያለው
አዲስ አበባ ነው። ሶፊና አዲስ አበባ ነው። ሶፊሻ ወይሻ ሰለልኝ ብራዝ አለናለ እንዴት ነህ? ከሰዓት ነበር ልነሳ ያሰብኩት። ከሰዓት ነበር ልነሳ ያሰብኩት። ሰው ይመጣብኛል። በሰዓት የጠራሁት ሰው አለ። ይቻላል። እሺ ግን ቶሎ በላ ወይ ታድራለህ መጥተህ? እንጃ ከተመቸኝ። በርግጥ ቅርብ ነው፣ የአንድ ሰዓት መንገድ ነው። አይ ማደር ቢቀርብኝ እመለሳለሁ። ችግር የለም። እንደሱም ትችላለህ። ቃሊቲ ነው መኪና የሚገኘው? ኧረ አለ ቃሊቲ ብትሄድ የአንድ ሰዓት መንገድ አይደል? ሞልቷል አይደል? ከቃሊቲ ነው አንድ ሰዓት? አዎ ቃሊቲ ጋር ሄደህ ብትሳፍር አንድ ሰዓት ነው። ከቃሊቲ ማለት ነው። ቀጥታ አዳማ አዲስ አበባ መውጫ ወይ ደግሞ አዳማ መግቢያ አደረጋ ፍራንኮ አለ። እዛ ጋር እንደወረድክ ደውል። አላውቀውም ፍራንኮ ራሱ መኪናው መጥቶ የሚወርደው እዛ ጋር ነው። ኦኬ ጠይቃለሁ። ችግር የለም። በቃ ፍራንኮ ጋር እንደደረሰ ፍራንኮ ጋር ተነሳ እስከ 9 ነው። ስምንት ሰዓት ቦታ እስከ 9 ካስፈልጋል። ከቃሊቲ 8 ሰዓት ከተነሳ ነው 9 ሰዓት የምትደርሰው። አሁን አዲስ አበባ ራሷ ክራውድር ስለሆነች በጊዜ ብትነሳ ጥሩ ነው። ቃሊቲ 8 ሰዓት ብትደርስ እሺ እንደዛ ነው እንጂ ያው ቅርብ ነው። አይወጣም ነው ግን አንዴ ወይ አቦ እና በቃ ይኸው እሺ ትንሽ ያው አይሰማም መሰለኝ። ግን ካልተሰማችሁ አሳጥር ልንገራችሁ ምን እንዳወሩ። ያው ሄሎ ይሉዋል ፍሬዘር ከአዳማ ያው እሱን ፍቃዱን ያለው ፍሬዘር ከአዳማ አለው ሶፊና ምናምን ብሎ አወሩ። ሶፊ ነኝ አለው። እንግዲህ ያው ጠዋት ስራ ስለነበረብኝ የሆነ ማገኘው ሰው ስለነበረ ከሰዓት በኋላ ነው የምነሳው ይለዋል። ልጁ ደግሞ አዲስ አበባ በጣም ክራውድ ስለሆነ ከ8 ሰዓት በኋላ ከተነሳክ 9 ሰዓት ላይ አዳማ ትገባለህ። ምክንያቱም ከአዲስ አበባ አዳማ የ1 ሰዓት መንገድ ነው፣ በጊዜና ይለዋል። ከዛ በኋላ እሺ ቢቃኒ በጊዜ ነው መጣው፣ ምክንያቱም በጊዜ መመለስ አለብኝ አለው። አታድርም ሲለው አላድርም ምናምን ነገር ነው ያለው። አላድርም በጊዜ መመለስ አለብኝ አለው። እናም ደግሞ አሁን የአዳማ መኪና የሚያዝበትን ቦታ ልጁን እየጠየቁ ነው። ያው እንግዲህ ሁላችንም ደግሞ እንደምናውቀው የአዳማ ታክሲ ወይ ደግሞ የአዳማ መኪና የሚያዘው ያው በጣም የሚቀርበው ቃሊቲ ላይ ነው። እንግዲህ ያው ቃሊቲ ና ነው የሚለው። ከቃሊቲ 8 ሰዓት ከተነሳክ 9 ሰዓት ደግሞ አዳማ ትገባለህ ብሎት እንግዲህ ሶፎንያስ ወደ ቃሊቲ ለመሄድ እየተዘጋጀ ነው ማለት ነው። አዳማ ለመሄድ ቃሊቲ እንግዲህ ሊሳፈር ነው ማለት ነው። ያልገባችሁ ወይ ደግሞ በደንብ ያሰማችሁት እንደዚህ ብሎ ነው ያወሩት። ኦኬ እንደና ወይ ለነሳ ነበር መታ አሉኝ። ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው። ማደር ያለ አራለ ለዛ እኮ ነው ቅድም ታድራለህ ወይስ ትመለሳለህ ያልኩህ። በቃሽ መጣሁኝ እመጣለሁ። በቃሽ እንዳልኩህ ስልክ ይሰራል አይደል? ያው እየሰራት ነው። እሺ ታይፕ ቻርጀር አለ ወይስ ይዤ ልምጣ? አለ የፈለከው አይፎን ታይፕ በቃ መጣሽ። እሺ አሁንም አሳጠሬ ልንገራችሁ ምንድነው ያወሩት። በደንብ ያልሰማችሁ ሰዎች ካላችሁ በቃ እየተነሳው ነው፣ ግን ደግሞ አዳማ ከመጣው በኋላ ወደ አዲስ አበባ አልመለስም ነው። ምክንያቱም ስለሚመሽብኝ እዛው አድራለሁ። ማደሪያ ቦታ አለ ወይ ይሏል። አዎ ማደሪያ ቦታ አለኝ አለው። እና ቻርጅም ይዤ ልምጣ ሲለው አይደለም ሲታይብ ከፈለክም የአይፎንም ይዘና እኔ ጋር ሁሉ ነገር አለ ይሏል። እሺ በቃ ስልክን እንዳዘጋ ስልክን ክፍት አርግ ይሏል ማለት ነው። እንደዚህ ብሎ የሚያወራው ማን ነው? ሶፎንያስ። ማን ነው እያወራ ያለው? ፍሬዘር ፍቃዱ የሚባለው ልጅ ማለት ነው። እሱን አግኝቶ ነው እንግዲህ ከሱ ጋር ለመተኛት ወደ አዳማ እየመጣ ያለው ማለት ነው። የወንድ ልጅን ቂጥ ፍለጋ ወደ አዳማ እየሄደ ያለው ማለት ነው። በጣም እኮ ነው የሚያሳፍረው። ከዚህም ያክል ትልቅ የሆነ ጋዜጠኛ ላይ እንደዚህ አይነት ንግግር እኔ እንጃ እንደዚህ አይነት ተግባር ይጠበቃል ብዬ አልጠብቅምና ብቻ ገና ነው፣ ገና ያልተሰሙ በጣም ብዙ ጉዶች አሉና እባካችሁን አሁንም ቢሆን የትም እንዳትሄዱ። ያው ሶፎንያስ እንግዲህ ተነስቶ ወደ ቃሊቲ እየሄደ ነው። ከዛ በኋላ ወደ አዳማ ሊሄዱ ማለት ነው። ልጁን ሊያገኝ እባካችሁን የትም እንዳትሄዱ። በጣም ብዙ ያልተሰሙ በጣም ብዙ ጉዶች አሉና አንድ ባንድ ሁሉንም ከናንተ ጋር ሆኜ እኔም እሰማቸዋለሁ ማለት ነው። ከቤት ወጥቻለሁ። ኦኬ እሺ የደረስክ ታወቀ ከቤት መኪና ይይዝ ነው እንትን ሻወር ወሰድ ይበናል። በቃ እሺ ችግር የለም። አረፍ እና ታስብ ፏብዬ ነው ጠብቀህ። እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለቤታችን ነው። ኧረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። ራስ ደግሞ ጓደኛ አለችኝ እሷ ጋር እንሄዳለን ማታ አብረን። ደስ ይለኛል። ይቻላል። እሺ
በፈጣሪ ስም እኔ ሰውነቴን በጣም ነው ውርር ያደረገኝ። በጣም ነው እንደዚህ ሽክክ ያለኝ ማለት ነው። ሙሉ ሰውነቴ የምሬ ነው የምላችሁ። ልቤ ሁለት ቦታ ነው ስንጥቅ ያለው የምር እንዴ። ይሄን ቪዲዮ ራሱ በግድ ነው እየሰሩ ያሉት ማለት ቪዲዮ የሰማሁት ነገር ከአቅም በላይ ስለሆነ ማለት ነው። እንዴት ነው ወንድ ልጅ ጋር ደውሎ ሻወር ግባና ጠብቀኝ ማለት እንዴት ነው? አይከብድም ትንሽ? ወንድ ልጅ እንዴት ነው ወንድ ልጅ ጋር ደውሎ ሻወር ግባና ጠብቀኝ ማለት ምን ማለት ነው? በጣም እኮ የሚያሳፍሩ፣ በጣም እኮ የሚያስጠላው። እንዴ እየመጣው ነው አሉ እንግዲህ በደንብ ይሰማችሁ ነው አይደል እንዴ? ከቤት እየወጣው ነው አሉ። ከዛ በኋላ እሺ ና በቃ ስለው በእናትህ በቃ ሻወር ግባ አለ። አስቡት እስቲ እንዴት ነው ሻወር ግባና ጠብቀኝ። አስቡት ለአይምሮ እንግዲህ በደንብ አስቡት እስቲ። የሆነ ሰው ደውሎ የሆነ ወንድ ልጅ ደውሎ ሻወር ግባና ጠብቀኝ እንዴ አስቢ እስቲ። የሆነ ሰው የሆነች ልጅ ጋር ደውሎ ተዘጋጅተሽ ጠብቀኝ ሻወር ገብተሽ ጠብቀኝ እንደሚለው የሆነ ወንድ ደግሞ ሲደውልላችሁ ያን ነገር በጆሮአችሁ ስትሰሙ በጣም ነው የሚደብሩና ለማንኛውም በአጭሩ ስነግራችሁ ከቤት እየወጣው ነው አለ። ከዛ በኋላ ሻወር ግባና ጠብቀኝ አለው። እንግዲህ ኤክስትራ ችግር የለውም ፋውዬ ነው መጠብቀ ኤክስትራ ትፈልጋለህ ወይ አለው። ይሄ ኤክስትራ ማለት ምን ማለት ነው? ሌላ ተጨማሪ ሰው ትፈልጋለህ ወይ? አይ መጀመሪያ እስኪ ያንተን አየዋለሁ አለው። መጀመሪያ ያንተን አየዋለሁ አለው። ያንተ ካልበቃኝ እንጨምራለን አለው። አስቡት እስቲ አሁን እዚህ ጋር ተጠቂው ማን ነው? ይሄ ሶፎንያስ ነው። ሄዶ ሊጠቃ ማለት ነው። ሊያጠቃ አይደለም የሚለው እኮ ሄዶ ሊጠቃ ሰው ማለት ነው ሶፎንያስ ነው ማለት ነው። ያንተ ካልበቃኝ ያንተን አይቼው ያንተ ካልበቃኝ ሌላ ሰው እንጨምራለን፣ ሌላ ኤክስትራ ማለት ነው። በአንድ ሰውም አይረካም ማለት ነው። በአንድ ሰውም ራሱ አይወሰንም ማለት ነው። አስቡት እስቲ ይሄን ነገር እንዴት ነው እስቲ ማለት የሆነ ሰው ሰምቶ ሊቋቋም የሚችለው? እስኪ እናንተ ሐሳባችሁን በደንብ ኮሜንት ላይ አስቀምጡልኝ። ይሄ ሁላ ሲያወራ የነበረው ማን ነው? ጋዜጠኛ ሶፎንያስ ዋሲሁን ነው። እንግዲህ ባለፈው እግረኛው ሚዲያን ለሱ ብለን በጣም ብዙዎቻችን ስንሰልበው ስንተቸው የነበረውን ሰውዬ ነው። እንግዲህ አስቡት። የዛን ጊዜ ምስኪን መስሎ የዛን ጊዜ ተይዞ ነበር፣ ግን ምስኪን መስሎ የኢትዮጵያን እንግዲህ በጣም ብዙ ሚስኪኖች ግን አንዳንዴ ግን በጣም መጥፎ ሰዎች ናቸው። ሶሻል ሚዲያ ላይ ግን የሚያወራውን ሰው እባካችሁ አትመኑት እንዴ። በቃ የዋህውን በተለይ የዋህውን ሶሻል ሚዲያ ላይ የሚያወራ ሰው ካለ ያ ሰው በጣም መጥፎ ሰው ነው። በጣም መርዝ የሆነ ሰው ነው። የሚቅለሰለስ ምናምን ሰው ካለ ማለት ነው። ከአንተ ጋር እንግዲህ ከጨረስኩኝ በኋላ ማታ የሆነች የምናውቃት ሴት አለች። እሷ ጋር ሄደን እዛ እናመሻለን ምናምን አለው። ብቻ አሁንም ገና ያልተነኩ በጣም ብዙ ጉዶች አሉ፣ እንስማቸው። ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለግከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ የሌለ ሰው ሊጠብ ይችላል። ከቻልክ ይዘና ራስህ እሺ ቢጃማ ይዤ ልምጣ አለው። ልጁም እንግዲህ በጣም ብልጥ ነው፣ የአራዳዬ ልጅ ነው። ያኔ ሳይዝ ስለሚጠበቅ የራስን ይዘና አለው። ችግር የለውም የራስን ይዤ እመጣለሁ ብሎ እንግዲህ ቢጃማ እንዴ። ቆይ አንተ ማለት ነው ማለት የምታየኝ አሁን አንተ ማለት ነው ይሄን ቪዲዮ የምታየው ማለት ወንድ ሆነ ይሄን ቪዲዮ የምታየው ማለት ነው ቢጃማ አለ ቤት ውስጥ? ግን እኔ ቢጃማ የለኝም። ቢጃማ የሚባል ነገር እኔ አላውቅም፣ አድርጌም አላውቅም። እኔ ቤት ውስጥ እንኳን ራሱ አላደርግም ቢጃማ። እንዴ ጭራሽ ቢጃማ አለ ተብሎ በፈጣሪ ስም እንደዚህ አይነት ውርደት እንደዚህ አይነት ነገር እንግዲህ በዘራችሁ አይድረስ። እኔ አሁንም ገና አልተነካም። በጣም ብዙ ሚስጥሮች አሉ። ወደ ቀጣይ ቪዲዮ። ሶፊሻ ወይ ኪሻ የት ደረስክ? አሊቲ እየደረስኩ ነው። ገና ከአዲስ አበባ አልወጣህም? እንዳያውቅ ነገሩ። አይ ስለምታደርግ ችግር የለውም ትደርሳለህ። ፏ ብለሃልና አረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነግሬሃለሁ፣ መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ስልቀቱን አይደል ይቆም ለዛ ነው። እና ግቢው ግን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከላይ እሱም ወንድ ነው፣ ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው። ከታች ነው ነኝ ያለው። አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው አፓርትመንት እያልኩ ሻወር አለ ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃል? በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ግን የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ሰው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ነው ታዲያ ነግሬዋለሁ እኮ ለሱ እንዳይደክም። ኧረ ምንም ችግር የለም። ልጁ ግን ይመች፣ በጣም ትችላለህ አንተ። መደነቅ ያለብህ ሰው
የምር በጣም ጀግና ነህ። በቃ ይሄን ነገር እንግዲህ ሙሉ ለሙሉ ሪኮርድ አድርገህ ስክሪንሾት እያደረክ ያወራውን ነገር ሙሉ ለሙሉ ለህዝብ ያጋለጥከው ልጅ በጣም ትችላለህ። እንግዲህ ሶፎንያስ ደጋግሞ የሚያወራው ምንድነው? ትልቅ ነው ወይ ትልቅ ነው ወይ ትልቅ ነው ወይ ነው። በቃ ያንተ ካል በቃኝስ ሌላ ሰው ወይስ አለ ወይ ተጨማሪ ነገር ትጨምርልኛለህ? ያንተና አይቺ በቃ ሐሳብ የሆነበት ይሄ ነው። በቃ እና ሻውር አለ ወይ ምጽዳዳበት ቂጤ ነው። ይሄ አያስቅም እናቴ፣ ይሄ አያስቅም። ቂጤን የማጸዳበት ማቴሪያል አለ ቆይ ብቻ ደጋግሞ ሲያወራ የነበረው ምንድነው? ትልቅ ነው ወይ ይበቃኛል ወይ ታረካኛል፣ ብቻ ስለዚህ አይነት ነገር ነው ሐሳቢው ነበር ማለት ነው። ብቻ እንጃ ፈጣሪ ልቦና ይስጥህ። አሁንም በጣም ብዙ ያልተሰሙ ሚስጥሮች አሉና ወደ ቀጣይ ቪዲዮ እስቲ። ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው? ኦኬ ተሻዘው አደባባዩ ጋር ማለት ነው። የቱ ጋር ነህ አንተ? እሺ እኔም እየመጣሁ ነው። ፊት ለፊት ያው አደባባዩ ጋር ቆሜያለሁ። በቀይ መስቀል ያወራሁት ልምጣ ዝም ብዬ? እሺ የት አለ? ቆይ ኮሜርሻል ጋር ቆይ የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ምንድን ነው ፒንክ የሚያስለብስህ? ቲሸርት ነው እዛው ቪዲዮ ላይ ያየው ቲሸርት ነው። ፒንክ አድርገህ ነው የምትዞረው? አዎ ፒንክ አድርጌ ነው የምዞረው። የት አለ? የቱ ጋር ነው ያለው አንተ ራስህ? ንግድ ባንክ ጋር። ታዲያ እኔ ቆሜያለሁ። የት አለ? ንግድ ባንኩ ጋር? ኧረ የለም። ኤቲኤም የሚያወጡ ይታየዋል። የሰማችሁት ነው። ከቃሊቲ ተነስቶ ደርሷል። የት? አዳማ ገብቷል ማለት ነው። እንግዲህ የአንዳንዱን ስቴፕ ለእናንተ እያሳያችሁ ይገኛል። እናንተ በደንብ ግልጽ የገባችሁ ይመስለኛል ማለት ነው። ስለዚህ የሰውዬ አሁን ከአዲስ አበባ ተነስቶ አዳማ ደርሷል። ሊገናኙ ነው። አሁን እንግዲህ ቪዲዮን አሳያችኋለሁ። እስካሁን ድረስ ራሱ እኔ እሱ ራሱ አይደለም ብሎ ራሱ የሚከራከር ሰው አለ፣ ያላመነም ሰው አለና አዳማ ገብቷል። ንግድ ባንክ ጋር ተገናኝቷል። እንግዲህ ያው በዚህ ቀን እንዴት ፒንክ ትለብሳለህ? እኔ እንጃ። አሁን ደግሜ አላወራውም ብቻ እንደዚህ አይነት ነገር ግን ሁለቱ ልጆች ተገናኙ። ልጁ ግን በጣም ጀግና ነው፣ ብልጥ ነው፣ ያራዳ ልጅ ነው። እሱም እንግዲህ ጀማውን ጠብቆ ነው የጠበቀው። ምክንያቱም እንደዚህ አይነት ሰው መወገር ነው ያለበት። በማንኛውም ሃይማኖት እንግዲህ ይጥፋ ነው አጥፉት ነው ይባላል። እንደዚህ አይነት ሰው እንዴ እንደው ብቻ እስቲ ለማንኛውም ሶፎንያስ ከመጣ በኋላ ምን አይነት ነገር እንደደረሰበት በልጆቹ እነግራችኋለሁ። ወደ ቪዲዮ ይኸውላችሁ ይሄ ጌ ነው ቀጥሮኝ መጣ። ጌ ነው። አትምተው አንተ ምንድነው? ምን አደረኩ ትላለህ? እኔ እናንተ አልጨረስንም። እሺ ወንዴ በቃ ለቀው፣ ወንዴ ለቀው። እንግዲህ እንዳያችሁት ነው። ያው የሚገባውን ያክል እንግዲህ እኔ ተመቷል ብዬም አላስብም። ብቻ ይኸው መጥቷል ልጁ ከቻት ጀምሮ ከአዲስ አበባ ላይ እንግዲህ ወደ ቃሊቲ እስከሚሳፈር ድረስ ወደ አዳማ እስከሚሄድ ድረስ ያለውን ነገር እንዳለ ሙሉ ለሙሉ አሳይቶናል። አዳማም ደግሞ ከመጣ በኋላ በቪዲዮ እንግዲህ ቀርጾ አስተላልፎናል። ልጁ በጣም የሚመሰገን ጀግና፣ የሚገርም የአራዳ ልጅ፣ የሚገርም የአዳማ ልጅ ነውና እኔ በጣም ሊያስገርመኝ እንግዲህ የሚገባውን ያክል እንደው አልተመታም አልተቀጠቀጠም ብዬ ነው ማስበው። ምክንያቱም በጣም ነው የሚያሳፍረው።
ይህ ሶፎንያስ እንግዲህ ዋሲሁን የሚባል ጋዜጠኛ አንደኛ ከስራ ሙሉ ለሙሉ እንዲባረር እኔ በኩል እጠይቃለሁ። ምክንያቱም እንደዚህ አይነት ሰዎች ሌላ ሰውን ይበክላሉ፣ ሌላ ሰውን ያበላሻሉ እንጂ ምንም ጥቅም የላቸውም። ብዙ ልጆች እንግዲህ ጋዜጠኛ ለመሆን በጣም የሚጥሩ ሰዎች አሉና እንግዲህ ጋዜጠኛ እንኳን አርገን ራሱ ቢሉት የሱ ሰለባ አርጓቸው ነው እንጂ ጋዜጠኛ የሚሆኑት በጣም ብዙ ሰው ያበላሻል ብዬም አስባለሁ። መጀመሪያ ከስራ እንዲባረር፣ ሁለተኛ ደግሞ በፌስቡክ ገጹ ላይ እዚህ ጋር እንግዲህ አዳማ ሄዶ እንደተቀጠቀጠ ከተገረፈ በኋላ በፌስቡክ እንግዲህ ገጹ ላይ ይሄኛውን እዚህ ጋር አስቀምጧል። ይሄን ነገር ማለት ነው። አዳማ ልጆች እኔ አዳማ ሄጄ ነበር ከሀገር እንግሊዝ የሆነ ወዶ ጓደኛዬ ላፕቶፕ ልኮልኝ ላፕቶፕ ልቀበል አዳማ ሄጄ ነበር። ግን የአዳማ ልጆች ቀጠቀጡኝ ብሎ ነው ያስወራው። እናንተ ግን የአዳማ ልጆች በጣም ጀግኖች ናችሁ። በጣም ጀግኖች ማለት ነው። አንደኛ በቃ እኔ እንጃ ምን ብዬ እኔ ቃላቱን ላይ የለኝም እናንተን የምገልጽበት ማለት ነው። እንግዲህ በሚያወዛግብ መልኩ እሱም የእናንተን ስም ለማጥፋት ሞክሯል። ግን ደግሞ ሀቁ እውነታው እናንተ ጋር ነው ያለው። እናንተ ይመቻችሁ፣ በርቱ፣ ቀጥሉበት። እሱን እንግዲህ በመጠይቁበት መንገድ የአዳማ ልጆች ሰብሰብ ብላችሁ እንግዲህ እሱን በመጠይቁበት መንገድ ጠይቁት። በጣም እጅግ አሳፋሪ የሆነ ተግባር ነው ሶፎንያስ ዋሲሁን የፈጸመው ግብረ ሰዶም መሆኑ ተረጋግጧል። ይሄ በጣም የሚያሳፍርና አንገት የሚያስደፋ ነገር ነው። እንግዲህ ቤተሰቦቼ ይሄን ቪዲዮ ራሱ እነሱ ሊያስጠፉ ስለሚችሉ በደንብ እንግዲህ ኮሜንታችሁን በደንብ ጻፉልኝ፣ ሼር ብያደርጋችሁ እንግዲህ ቪዲዮንም ላይክ አድርጉትና በጣም ብዙ ሰው ጋር እንዲደርስ አድርጉት። በዚህ ቪዲዮ በጣም ብዙ ሰው ይማራል ብዬ ተስፋ አድርጋለሁ። ሶፎንያስ ዋሲሁን ግብረ ሰዶም መሆኑ ተረጋግጧል። እንግዲህ ሙሉ መረጃ ሙሉ ማስረጃውን እንግዲህ ወደ እናንተ አቅርቤላችኋለሁ። ይሄ ያቀረብኩት መረጃ ደግሞ ትክክለኛ ደግሞ እውነተኛ እንደሆነ እናንተም ትመሰክራላችሁ ብዬ ተስፋ አደርጋለሁ። ብቻ እንደዚህ አይነት ሰዎችን በእስልምና በክርስትና ስለማይፈቀዱ ስለሚከለከሉ ስለሚወገዙ እናንተም እንደዚህ አይነት ሰዎችን ካሉበት አካባቢ እንግዲህ አጥፏቸው፣ አስወግዷቸው። ይህም ጋዜጠኛ እንግዲህ ከስራ በአፋጣኝ እንግዲህ ተባሮ እኔ እንጃ እንግዲህ ብቻ ምን እንደሚደረግ ራሱ እኔ ግራ ገብቶኛል። ቃላት ራሱ የለኝም። የዛሬው ቪዲዮ በጣም ብዙ ሰዎች እንደተማረ በጣም ብዙ ሰዎችን እንዳስተማርኩና በጣም ብዙ ሰዎችን በዚህ ቪዲዮ እንደተማራችሁ አልጠራጠርም። ዛሬ የነበረው ቪዲዮ ይሄን ይመስል ነበር። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ለሀገራችን፣ ሰላም ለሕዝባችን። ባይ ባይ። Okay, let's go.